ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችንን በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ከኛ ጋርም ስለሆናችሁ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን በተለይ ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። በዛሬው የዝውውር ፕሮግራም አምዳችን ላይ በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን እየሰማን እንገኛለን። ትልልቆቹ የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ እነዚህን መረጃዎችም በስፋት ሲያሰራጯቸው እንደነበሩ ነው የተመለከትነው። እነሱን መረጃዎች እያነሳን ቆይታን የምናደርግ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁም ከኛ ጋር ቆይታን አድርጉ። እኛ ግን ትልልቆቹን ክለቦች ማንቸስተር ዩናይትድ፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ማንቸስተር ሲቲን እና ሌሎችም ትልልቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ጋዜጠኛ ዴቭ ኦኮፕ እንደተናገረው ከሆነ ወይም ባወጣው መረጃ መሰረት ሊቨርፑል የዌስትሃም ዩናይትዱን ኮከብ ጃሮድ ቦውንን ለማስፈረም ፍላጎት እንዳላቸው እየተገለጸ ነው። ሊቨርፑሎች ለክረምቱ የተጫዋቾች የዝውውር መስኮት የአጥቂ ኢላማቻቸውን ዝርዝር እያዘጋጁ እንደሆነ የተዘገበ ሲሆን ጃሮድ ቦውንም በድጋሚ እንደ አንድ እጩ ብቅ እንዳለን የተነገረው የሞሐመድ ሳላህ በውድድር ዘመኑ መጨረሻ መልቀቅ መረጋገጡን ተከትሎ የሊቨርፑል የዝውውር ቡድን ደግሞ ግብፃዊውን ኮከብ የሚተወውን ክፍተት ለመሙላት የሚረዳውን የክንፍ መስመር ተጫዋችም ለመለየት ፍለጋ ላይ እንደወጡ የሚያሳዩ ዘገባዎች በተደጋጋሚ ይወጣሉ። እንደ ጋዜጠኛው ገለጻ ከሆነ ጃሮድ ቦውን አሁን በሊቨርፑል አመራሮች ዘንድ አድናቆት አለው። በተለይም ዌስትሃም ዩናይትዶች ከሊጉ የሚወርድ ከሆነ ሊቨርፑል እሱን ለማስፈረም እርምጃ ቢወስድ ምንም የሚያስደንቅ አይሆንም። ይህም እንግሊዛዊ ኢንተርናሽናል ወደ መርሲሳይድ ከመዘዋወር ጋርም ስሙ እንዲያያዝ እንዳደረገው ጭምር ነው መረጃዎች የወጡት። የሊቨርፑል የጃሮድ ቦውን ፍላጎትም ከበርካታ ዓመታት በፊትም የጀመረ ሲሆን የቀድሞ አሰልጣኝ የርገን ክሎፕም በአንድ ወቅት የማይታመን ብለው በአደባባይ አድናቆታቸውን መግለጻቸውም የሚታወስ ነው። የ29 ዓመቱ ተጫዋች ዌስትሃም ዩናይትድ አስቸጋሪ የውድድር ዘመንን እያሳለፈ ባለበት ወቅትም ደማቅ ብቃትን እያሳየ ነው የሚገኘው። ክለቡ በደረጃ ሰንጠረዡ ግርጌ አካባቢ እየታገለ ቢሆንም ጃሮድ ቦውን በዚህ የውድድር ዘመን በ32 የፕሪሚየር ሊግ ጨዋታዎችም 8 ጎሎችንና 8 ለጎል የሆኑ ኳሶችን አመቻችቶ በማቀበልም ከፍተኛ ብቃቱን እያስመሰከረ ይገኛል። የሱ የታክቲክ ብልህነት፣ የስራ ትጋትና በማጥቃት መስመር ላይ በማንኛውም ቦታ የመጫወት ችሎታው ሊቨርፑል አሁንም እየተጠቀመበት ካለው ከፍተኛ ጉልበት ከሚጠይቅ የጨዋታ ስልት ጋር ፍጹም ተስማሚ ያደርገዋል ተብሎ ይታሰባል። ምንም እንኳን ዝውውሩ በከፍተኛ ሁኔታ ቢወራም ማንኛውም ሊደረግ የሚችል ስምምነት ግን የኤፍኤስጂ የዝውውር ፖሊሲን የሚጥስ ይሆናል ተብሎ አይጠበቅም። ሊቨርፑል ብዙውን ጊዜ ለወደፊቱ መልሶ የመሸጥ ዋጋ እንዲኖራቸው እድሜያቸው 26 እና ከዚያ በላይ የሆኑ ተጫዋቾችን እንግዲህ አያስፈርምም ወይም ከዛ በታች ያሉ ተጫዋቾችን ነው ቅድሚያ የሚሰጠው። በ29 ዓመቱ ጃሮድ ቦውን ወደ ምርጥ የብቃት ዘመኑ ማብቂያ እየተቃረበ ባለበት ሰዓት ግን በአሁኑ ወቅት በለንደን ስቴዲየም እስከ 2030 የሚያቆይ የ7 ዓመታት ግዙፍ የሚባል ኮንትራትን በቅርቡ መፈረሙ ይታወሳል። ይሁን እንጂ ዌስትሃም ዩናይትድ ከሊጉ መውረዱን ማስቀረት ካልቻለ ግን የፋይናንስ ሁኔታውን በከፍተኛ ሁኔታ ሊቀይርባቸው እንደሚችል ነው የሚታመነው። ሀመርሶቹ በአሁኑ ወቅትም ከወራጅ ቀጠናው በ2 ነጥቦች ብቻ ከፍ ብለው አሁንም ትግሎችን እያደረጉ ይገኛሉ። ዌስትሃም ከሊጉ ከወረደ የመደራደር አቅሙ በከፍተኛ ሁኔታ የሚጎዳበት ይሆናል። ይህም ሊቨርፑል ጃሮድ ቦውንን ረከስ ባለ ዋጋ እንዲያገኘውም እድል ይሰጠዋል ተብሎ ይታመናል። እንዲህ ያለ ቅናሽ ካልተገኘ እናም ተጫዋቹ የደሞዝ ጥያቄውን ለመቀነስ ፍቃደኛ ካልሆነ በቀር የአንፊልዱ ክለብ የሳላን ክፍተት መሙላትን ወደ ወጣት አማራጮችም ፊቱን ሊያዞር የሚችልበት እድል በጣም ሰፊ ነው። ቀድሞውኑ እንደተዘገበው የሊቨርፑል ባለቤቶች ሊቨርፑል እንደ ሳላህ ተስማሚ የሆነ ተተኪን ለማድረግም ያን ዲያማንድ አይነት ወጣት ተጫዋቾችን ፍላጎት እያሳዩባቸው እንደሚገኝ ነው መረጃዎቹ የጠቆሙት። ፉትቦል ለንደን እንደዘገበው ከሆነ አርሰናል የ25 ዓመቱን የእንግሊዝ ኢንተርናሽናል አንቶኒ ጎርደንን ወደ ኤምሬትስ ስቴዲየም ለማምጣት አሁን ላይ እውነተኛ ፍላጎት እያሳየ እንደሚገኝ ነው የተነገረው። ምንም እንኳን የቅርብ ጊዜ አርዕስተ ዜናዎች የኒውካስል ዩናይትዱን ፈጣን የክንፍ ተጫዋች አንቶኒ ጎርደን
ከባየር ሚኒክ ጋር በከፍተኛ ሁኔታ ቢያያይዙትም በሰሜን ለንደን ያለው ድባብ ግን ሚኬል አርቴታ ለጀርመኑ ግዙፍ ክለብ መንገዱን በቀላሉ የሚለቅ እንደማይሆን የሚጠቁም ነው። አርሰናል በዚህ ክረምት የማጥቃት መስመሩን ለማሻሻል እንደሚፈልግ ግልጽ ነው። በቅርብ የዝውውር መስኮቶችም ከፍተኛ ኢንቨስትመንትን ቢያደርግም በአሰልጣኝ ሚኬል አርቴታና በስፖርቲንግ ዳይሬክተር አንድሪያ ቤርታ የሚመራው አመራር የግራ ክንፍ ቦታውን በአስቸኳይ አዲስና ንቁ የሆነ ፈጣን እንዲሁም ደግሞ ፈጠራን የሚያስፈልገው ተጫዋች አድርገው ይሰማቸዋል። ምንም እንኳን አንድሪያ ቤርታ በዚያ የግራ መስመር ላይ እንደ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ያሉ ተጫዋቾች ቢኖሩትም ክለቡ ግን ለትልልቅ ሽልማቶች በቋሚነት ለመወዳደር ያንን ቦታ በከፍተኛ ሁኔታ ማደስ እንደሚፈልግ ከትዕይንቱ ጀርባ ያለው ስሜት ያሳያል። አንቶኒ ጎርደን በአርሰናል ከፍተኛ ጫና የሚፈጥር የጨዋታ ስልት ወይም ሃይ ፕሬሲንግ ሲስተምን ሊሳካ የሚችል ታታሪ የክንፍ ተጫዋች መመዘኛም በትክክል ያሟላል ተብሏል። ይሁን እንጂ እሱን ከሴንት ጄምስስ ፓርክ ነቅሎ ለማውጣት ግን ከፍተኛ ገንዘቦችን ሳይጠይቅ እንደማይቀር ነው የሚታመነው። ኒውካስሎች ከውጣ ውረድ የበዛበት የውድድር ዘመን በኋላ የራሳቸውን የክረምት ግንባታም የገንዘብ ምንጭ ለማግኘት ሲሉ ውድ ተጫዋቾቻቸውን ለመሸጥ ለድርድር ዝግጁ እንደሆኑ ተዘግበዋል። ማክፓይሶቹ እስከ 2030 የክረምት ወቅትም እንግዲህ ኮንትራት ባለው አንቶኒ ጎርደን ላይ የ75 ሚሊዮን ፓውንድ ዋጋ ለጥፈውበታል። ይህም የረጅም ጊዜ ኮንትራት ኒውካስልን በድርድር ወቅት ጠንካራ አቋም እንዲኖረው የሚያደርገው ሲሆን አነስተኛ የገንዘብ ጥያቄዎችን በመቀበልም አስገዳጅ ሁኔታ ውስጥ አይደሉም የሚል መረጃ ነው የወጣው። ባየር ሚኒክ ለተጫዋቹም እንዲሁ ቢሆን የተለያዩ ፍላጎቶች እንዳላቸው የሚያሳዩ መረጃዎችም እየወጡ ይገኛሉ። ግንባር ቀደም ተፎካካሪ ሆኖ የቀጠለ ሲሆን አንቶኒ ጎርደን ከእንግሊዝ ብሔራዊ ቡድን አጋሩ ከሃሪኬን ጋርም በቡንደስሊጋው የመጣመር ዕድሉ ትልቅ ሳቢ ነጥብ ይሆንለታል ተብሏል። አንቶኒ ጎርደን በቻምፒየንስ ሊግ መጫወቱን ለመቀጠል ወደ አሊያንዝ አሬና የመዘወር ሀሳብ ላይ ፍላጎት እንዳለው ነው የሚዘገበው። በተጨማሪም በዝውውር ወሬው ውስጥም ሊቨርፑል የሚገኝ ሲሆን ሊቨርፑሎች በክረምቱ መሐመድ ሳላህን ለመተካት ከሚያስቧቸው ተጫዋቾች ዝርዝር ውስጥም የጎርደን ስም ይገኝበታል የሚል መረጃ እየወጣ ነው። አርሰናል አርቴታ የሚፈልገውን የማጥቃት ማሻሻያ ለማድረግ ከፈለገ ቁርጠኛ እርምጃን መውሰድና የቼክ ደብተሩንም መክፈት ይኖርበታል። ባየር ሚኒክ ሁኔታውን እያጤነ ባለበትና ኒውካስል ዩናይትድ ከፍተኛ ገንዘቦችን በሚጠይቅበት በዚህ ሰዓት በክረምቱ ለጎርደን የሚደረገው ፉክክር ጠንካራ እንደሆነ ነው በርካቶች እየጠበቁ የሚገኙት። ቴዲ ሼሪንጋም እንደገለጸው ከሆነ ማንቸስተር ዩናይትድ በዚህ ክረምት ኤሊየት አንደርሰንንና ሞርጋን ጊብስ ዋይትን ከኖቲንግሃም ፎረስት ለማስፈረም ተጨባጭ እድል ሊኖራቸው ይችላል ሲል ይናገራል። የቀድሞ የማንቸስተር ዩናይትድ አጥቂም የሆነው ሰው ቴዲ ሼሪንጋም የሞርጋን ጊብስ ዋይት አድናቂ ሲሆን ተጫዋቹ ልዩ ልዩ ባህሪያቶች ያሉት ምርጥ ተጫዋች ሲልም በተደጋጋሚ ሲያሞካሸውም ይታያል። በመሃል ሜዳ ላይ በማጥቃት ባህሪ ያለው እንዲሁ ተጫዋችም አድርገው ይወስደዋል። እንግሊዛዊው ኢንተርናሽናል ለተወሰነ ጊዜ የኖቲንግሃም ፎረስት በጣም ወሳኝ ተጫዋች አንዱ እንደሆነ እያሳየ ነው። በዚህ የውድድር ዘመን በሁሉም ውድድሮችም 15 ጎሎችንና 5 ለጎል የሆኑ ኳሶችን በማመቻቸትም አስደናቂ አስተዋጽኦችን አድርጓል። ቴዲ ሼሪንግሃም እሱ በኖቲንግሃም ፎረስት ከሚገኘው የቡድን አጋሩ ኤሊዮት አንደርሰን የተለየ አይነት ተጫዋች እንደሆነ ቢሰማቸውም እንዲሁ ደግሞ በተመጣጣኝ ዋጋ ሊገኙ እንደሚችሉና በማንቸስተር ዩናይትድ መሃል ሜዳ ላይ እርስ በርስ ሊደጋገፉ እንደሚችልም ነው እያመነ የሚገኘው። ማንቸስተር ዩናይትድ ሁለቱን የኖቲንግሃም ፎረስት ተጫዋቾች እንዲያስፈርምም ተመክሯል። ዩናይትድ በዚህ ክረምትም መሃል ሜዳውን ለማጠናከር ስላለው እቅድም ቴዲ ሼሪንግሃም ለቲም ቶክ ሲናገሩ በኖቲንግሃም ፎረስት የሚገኘውን ኤሊዮት አንደርሰንን በጣም ወደዋለሁ፣ እንዲሁም ጊብስ ዋይትንም በጣም ወደዋለሁ። ቶተንሃም እሱን ለማስፈረም ሲሞክር በጣም ተደስቼ ነበር ሲልም ይናገራል። ኖቲንግሃም ፎረስት ባለው የብቃት ደረጃ ምክንያት እሱን ለመልቀቅ ለምን እንዳልፈለጉ መረዳት እችላለሁ። እሱ ከኤሊዮት አንደርሰን በጣም የተለየ ነው። ወደፊት ይገፋል፣ በጣም ታታሪ ነው፣ ሰዎችን መጋፈጥ ይፈልጋል። እንዲሁም በሱ ውስጥ ደግሞ አጥቂዎችም ጥሩ ነገሮችን ማሳየት የሚችሉበትን እድል ያመቻችላቸዋል። እሱ ከኤሊዮት አንደርሰን ትንሽ ለየት ያለ ቢሆንም በኖቲንግሃም ፎረስት መሃል ሜዳ ላይ ግን ፍጹም ይደጋገፋሉ። ዩናይትድ ሁለቱንም ሊያገኝ ይችላል ወይ? ገንዘብ ካለ የማይቻል ነገር የለም ይላል ቴዲ ሼሪንግሃም ሲናገር። እነሱን ማግኘት ለማንቸስተር ዩናይትድ ስብስብ ዝግጁ የሆነ ጥምረትን መጨመር ማለት እንደሆነም ይታመናል። ጊብስ ዋይት ከዩናይትድ ጋር ስሙ ሲያዝ ይሄ መጀመሪያው አይደለም። ዴይሊ ሜል የ26 ዓመቱን ተጫዋች በቅርቡ ከዝውውር ኢላማዎች ጋር አያይዞት እንደነበረም የምናስታውሰው ጉዳይ ነው።
ፋብሪዚዮ ሮማኖ ሰሞኑን ስለ አሌሃንድሮ ጋርናቾ እየተወሩ ላሉ የቼልሲ የዝውውር ወሬዎችም ምላሽ የሰጠ ሲሆን ሰማያዎቹ ተጫዋቹን የማቆየት እቅድ እንዳላቸውን የጠቆመው አርጀንቲናዊው ኢንተርናሽናል በስታንፈርድ ብሪጅ የመጀመሪያ ውድድር ዘመኑ እጅግ ተስፋ አስቆራጭ ጊዜን እያሳለፈ የሚገኝ ሲሆን ይህም አሁኑኑ ሊለቅ ይችላል የሚሉ ወሬዎችን እንዲናፈሱ ምክንያት አድርጓል። ዘሰን ባወጣው ዘገባ የጋርናቾ የወደፊት እጣ ፈንታ አጠራጣሪ መሆኑን ቢገልጽም ፋብሪዚዮ ሮማኖ ግን አሰልጣኝ ሊያም ሮስኒየር ስለ ተጫዋቹ የሰጡትን አስተያየትም እንዲሁ ደግሞ እንደ ማሳያ ጠቅሷል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደተናገረው ሮስኒየር ጋርናቾን አሁን በቼልሲ እቅድ ውስጥ እንዳለ መግለጻቸውን ያስታውሳል። ሆኖም ግን ቼልሲ ለክረምቱ አዲስ የክንፍ ተጫዋቾችን መፈለግ እንደሚችልም ተናግረው እንደነበር ይታወሳል። አሁን ላይ አሰልጣኙ በስልጣን ላይ ባይኖሩም ወይም ደግሞ መሰናበታቸው እየተረጋገጠ ቢሆንም የተጫዋች ግን እንደሚቆይና ጥሩ ተስፋ ያለው ተጫዋችም አድርገው እንደሚመለከቱት ነው የተነገረው። ዘሰን ባወጣው ዘገባ የጋርናቾ የወደፊት እጣ ፈንታ አጠራጣሪ መሆኑ ቢገልጽም ፋብሪዚዮ ሮማኖ ግን የተለያዩ አይነት ሀሳቦችን እያጋራ ነው የሚገኘው። ፋብሪዚዮ ስለ ጋርናቾና ስለ ቼልሲ የክንፍ ተጫዋቾች ሁኔታም ሲናገር እንደ ፋብሪዚዮ ገለጻ ከሆነ ቼልሲ በዚህ ክረምትም የማጥቃት መስመሩን በድጋሚ ሊያጠናክር የሚችል ሲሆን ይህም ደግሞ አሁን ያሉት እንዲሁ አጥቂዎችም እያሳዩት ካለው ደካማ ብቃት አንጻር የሚጠበቅ ነው። ቼልሲ ጋርናቾ ገና ወጣት በመሆኑ ተጨማሪ ጊዜ ሊሰጠው ቢችልም ቀደም ሲል በማንቸስተር ዩናይትድ ይቸገር ስለነበር ዝውውሩ በሄደ ቁጥር እንዲሁ መጥፎ እየመሰለ መጥቷል። ባለፉት 2 እና 3 ቀናት ስለ ጋርናቾ ብዙ ዘገባዎችን ሰምተናል ሲል ነው ፋብሪዚዮ የሚናገረው። እንዲሁ ደግሞ አንድ የተወሰነ ዘገባ ጋርናቾ በክረምቱ የዝውውር መስኮት ቼልሲን ይለቃል ይላል። አሁን ግን ከቼልሲ በኩል በተለይም በቀጥታ ከአሰልጣኙ ሊያም ሮስኒየር ምላሽን አግኝተን ነበር። አሰልጣኙ ከመሰናበቱ በፊት የተናገረው ንግግር አሰልጣኙ በአደባባይ ወጥተው ይሄ ወሬ ከየት እንደመጣ አላውቅም ሲሉ ነበር ያኔ ከመሰናበታቸው በፊት የተናገሩት። በአሁኑ ወቅት ከቼልሲ አሰልጣኝ ጋር ሌሎች ስሞች እየተያያዙ ቢሆንም ቀጣዩ አሰልጣኝስ ጋርናቾን ይፈልገዋል ላይ በትልቁ የሚነሳ ጥያቄ ነው። ቼልሲ ለ2026/27 የውድድር ዘመን አንድ ተጨማሪ የክንፍ ተጫዋችን ወደ ስብስቡ የመጨመር እድሉ አለው። ነገር ግን ስለ ቼልሲ ስሞች፣ እቅዶች፣ ወጪዎችና ገቢዎች ከማውራት በፊት የቻምፒየንስ ሊግ ጉዳይን መረዳት ይኖርብናል ተብሎ ነው የሚታሰበው። እንደ ምንጮች ገለጻ ከሆነ ማንቸስተር ዩናይትድ በዚህ ክረምት 45 ሚሊዮን ዩሮ ለሚያወጣ አንድ ሳቢ ተሰጥኦ በሚያደርገው ፉክክር ውስጥ በቅርብ ከሚከታተሉት ክለቦች አንደኛው ሆኗል። የቤኔፊካው ሪቻርድ ሪዮስ ከዚህ ቀደም ከዚህ የውድድር ዘመን በኋላ በቤኔፊካ የመቆየት እድሉ በጣም ዝቅተኛ እንደሆነ እየተነገረ ነው። በ45 ሚሊዮን ዩሮ አካባቢም የሚቀርቡ ጥያቄዎች ተቀባይነት ሊያገኙ እንደሚችሉ በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው ዘገባዎች እየጠቆሙ የሚገኙት። ይሁን እንጂ እንደሚያናግሩት አካል ሁኔታ ቤኔፊካ የ25 ዓመቱን ኮሎምቢያዊ ኢንተርናሽናል በሰሜን አሜሪካ በሚካሄደው የዓለም ዋንጫ ላይ ድንቅ ብቃትን ካሳየ ዋጋው ከፍ ለማድረግም እድሉን ሊጠቀም ይችላል ተብሏል። በሌላ በኩል ደግሞ ተጫዋቹ የሚፈልጉት ክለቦች በአሁኑ ወቅትም የሪቻርድ ሪዮስን ዋጋ ወደ 30 ሚሊዮን ዩሮ አካባቢ ዝቅ አድርገው እንደሚገምቱት ተረድቻለሁ። ማንቸስተር ዩናይትድ፣ ፉልሃም እና ናፖሊም ተጫዋቹን በቅርበት ከሚከታተሉት ክለቦች መካከል ናቸው። ስለዚህም በአሁኑ ወቅት ስለ ተጫዋቹ የገበያ ሁኔታ ወይም የገበያ ዋጋ የተለያዩ መረጃዎች ቢኖሩም ፍላጎቱ ግን እውነተኛ ነው። ፉልሃም ስለ ዝውውሩ ቀድሞውኑ ግንኙነት ያደረገ ሲሆን ናፖሊ ደግሞ የመጀመሪያ ጥያቄ ለማቅረብም በውስጥ ውይይቶችን እያደረገ እንዳለ የሚያሳዩ መረጃዎች አሉ። ለጊዜው ዩናይትድ ለሪቻርድ ሪዮስ ቅድሚያ መስጠቱ ባይታወቅም በርካታ ምንጮች ግን ክለቡ ስካውቶችን ልኮ ተጫዋቹን እንዲመለከቱትም ማድረጉንና እስካሁንም የተገኘው ግብረ መልስም በጣም አዎንታዊ መሆኑን ያረጋገጠው። ማንቸስተር ዩናይትድ በዚህ ክረምት አንድ ወይም ደግሞ 2 አማካዮችን ወደ ገበያ ወጥቶ ለማስፈረም እንደሚፈልግ በአሁኑ ወቅት በይፋ የሚታወቅ ሲሆን እንደ ኤሊዮት አንደርሰን፣ ሳንድሮ ቶናሊ፣ ካርሎስ ባሌባ ያሉ ትልልቅ ስሞችም ቀደም ብለው ለክለቡ ስማቸው የሚነሱ ናቸው። ዩናይትድ ለእነዚህ የተለያዩ ስሞችም እንዴት ቅድሚያ እንደሚሰጥ እስካሁን ግልጽ ባይሆንም አንደኛው ምንጭ ግን እንዲህ ብሏል። ዩናይትድ በመሃል ሜዳው ላይ አንዱን ትልቅ ዝውውር ወይም ስቴትመንት ሳይኒንግም ለማድረግ እያቀደ ሲሆን ይህም ደግሞ በተሻለ ሁኔታ ኤሊዮት አንደርሰን ሊሆን ይችላል። በተመሳሳይ ደግሞ ትንሽ ረከስ ያለ ሌላ ተጫዋችን በመጨመርም የቡድኑን ጥልቀት ለማጠናከርም ያስባሉ። በዚህ መልኩ ሲታይ ሪቻርድ ሪዮስ የተጠየቀው ዋጋ በሚቀጥሉት ሳምንታትም በጣም ካልጨመረ እቅዱን ሊያሟላ ይችላል። የዓለም አቀፍ ውድድሮችም የተጫዋቾች ዋጋም በጣም እንደሚጨምር ስለሚታወቅ ቤኔፊካ ለድርድሩ ዝግጁ ከሆኑ ክለቦች መካከል ቢንቀሳቀሱ ይሻላል የሚሉ መረጃዎች እየወጡ ነው። ማንቸስተር ዩናይትድ ከሪያል ማድሪዱ አማካይ ኦሪዮል ሹዋሜኒ ጋር ስሙ ቢያያዝም ፋብሪዚዮ ሮማኖ ግን ለጊዜው የወሬውን ጥንካሬ አሳንሶታል። ፈረንሳዊው ኢንተርናሽናል ከፍተኛ ደረጃ ያለው ተጫዋች በመሆኑ
ማንቸስተር ዩናይትድ በዚህ ክረምት በዚያ ቦታ ላይ አማራጮችን ሲፈልግ እሱ በእይታቸው ውስጥ መግባቱ ምክንያታዊ ቢሆንም በአሁኑ ወቅት ግን ከዋነኛ ቅድሚያ ከሚሰጣቸው ተጫዋቾች አንዱ ስለመሆኑ ግልጽ አይደለም። ፋብሪሲዮ ሮማኖ በዩቲዩብ ቻናሉ ላይ ባወጣው የቅርብ ጊዜ መረጃ መሰረትም ቹዋሜኒ ሪያል ማድሪድን እንደሚለቅ የሚያሳይ ምንም አይነት ፍንጭ በአሁኑ ወቅት የለም። ፋብሪሲዮ ሮማኖ ዩናይትድ በዚህ ክረምትም አማካይ ለመግዛት ገበያ ላይ መሆኑን በድጋሚ ያረጋገጠ ሲሆን እንደ ሳንድሮ ቶናሊ ያሉ ስሞችን ጠቅሷል። ነገር ግን ቹዋሜኒ የመልቀቅ ፍላጎት ያለው ግን አይመስልም። ባለፉት 24 ሰዓታት ውስጥም ከእንግሊዝ በተለይም ደግሞ በጣም ጥሩ ከሆኑ የእንግሊዝ ምንጮችም ስለ ኦሪዮል ቹዋሜኒ እና ስለ ማንቸስተር ዩናይትድ የወጣን ዘገባ በተመለከተ ብዙ ጥያቄዎችም ቀርበዋል ሲል ነው ሮማኖ የሚናገረው። ጓደኞቼ ነገሩን ግልጽ ለማድረግ ያክል ሲል ይጀምራል። ዩናይትድ በክረምቱ ለሁለት አማካዮች እንደሚንቀሳቀስ ነግሬያችኋለሁ። ምናልባትም ከዚያ በኋላ ሊሆን ይችላል። ነገር ግን በአሁኑ ያለው መረጃ ሁለቱ አማካዮች የሚል ነው። ማንቸስተር ዩናይትድም ታዋቂ ስሞችን እንጂ ቅናሽ ወይም ትናንሽ ስሞችን ማስፈረም አይፈልግም። ስለዚህም ዩናይትድ በርካታ አማካዮችን እያጤነ መሆኑ ግን እርግጥ ነው ሲል ይናገራል። በጣም የሚወዷቸው አንዳንድ ተጫዋቾች አሉ። ቹዋሜኒ በእርግጥም አድናቆት የሚቸረው ተጫዋች ነው። ነገር ግን በአሁኑ ወቅት ከሪያል ማድሪድ በኩል በክረምቱ የዝውውር መስኮት ለሽያጭ ክፍት የሆኑ በሮችን የሚያሳይ ምንም አይነት ምልክት ግን አልደረሳቸውም ብሏል። ስለዚህም በአሁኑ ወቅት እሱን ወይም ሹዋሜኒን የማያደንቅ ማን አለም። ነገር ግን እሱን ለማግኘት ስላለው ማንኛውም እድል ግን ለማሰብ መጀመሪያ ሪያል ማድሪድ ምን ማድረግ እንደሚችል መረዳት ያስፈልጋል። እስካሁን ደግሞ ከሪያል ማድሪድ ኦሪዮል ሹዋሜኒን የመሸጥ ፍላጎት እንዳለ የሚያሳዩ ፍንጮች የሉም ሲል ይናገራል። የ26 ዓመቱ ተጫዋች ለዝውውር ዝግጁ መሆኑ ባይታወቅም ይህንን የማንቸስተር ዩናይትድ ስብስብ ግን ሊያጠናክር የሚችል ሰው መሆኑ ግን ጥርጥር የለውም። ሆኖም ግን ክለቡ ባለፈው ክረምት እንደ ብሪያን ኤምቤሞ፣ ማቲዮስ ኩኛ ያሉ ተጫዋቾችን ፕሪሚየር ሊጉን ከለመዱ ተጫዋቾችን ለማስፈረምም ምርጫውን ያሳየ ሲሆን አሁንም እንደ ኤሊዮት አንደርሰን እና ሳንድሮ ቶናሊ ያሉ ተጫዋቾችም ዋነኛ ኢላማዎች ይሆናሉ ተብሎ እንደሚጠበቅ ነው መረጃው የወጣው። ፉትቦል ኢንሳይደር እንደዘገበው ከሆነም ቼልሲ የዌስትሃም ዩናይትዱን የፊት መስመር ተጫዋች ዣሮድ ቦውንን ለማስፈረም በሚደረገው ብርቱ ፉክክር ሊቨርፑልን ተቀላቅሏል ተብሏል። ሁለቱ ክለቦች በክረምቱ ወቅት የተለያዩ ትልልቅ ሽግግሮችን የሚያደርጉ በመሆኑ እንደ ዣሮድ ቦውን ያለ በሊጉ የተፈተነና የጨዋታ ለውጥን ሊያመጣ የሚችል ተጫዋችን ማግኘት ድንገተኛ ቅድሚያ የሚሰጠው ጉዳይ ይሆናል። ቼልሲ ባለፈው ክረምት እንደ ጄሚ ባይኖ ጊቲየንስ እና አሌሃንድሮ ጋርናቾ ያሉ ተጫዋቾችን ለማስፈረም በማጥቃት መስመሩ ላይ ከፍተኛ ኢንቨስትመንቶችን አድርጎ ነበር። ይሁን እንጂ ሁለቱም በተለያዩ ምክንያቶች ሲቸገሩ ታይተዋል። ጊቲየንስ አብዛኛውን የውድድር ዘመን በጉዳት ሲያሳልፍ፣ ጋርናቾ ደግሞ ብቃቱን ለማግኘትና ተጽዕኖ ለመፍጠር ተቸግሯል። ባለፈው ክረምት ከማንቸስተር ዩናይትድ ከፍተኛ ትኩረትን ስበው ወደ ስታንፈርድ ብሪጅ የተዘዋወረው ጋርናቾ በዚህ የውድድር ዘመን አዲስ ደረጃ ላይ ይደርሳል ተብሎ ተጠብቆ ነበር። ነገር ግን የእሱ ብቃት ዝቅተኛ መሆንና የቼልሲ ውጤት መበላሸት ደግሞ በክለቡ ያለውን ትችትም አባብሶታል። ቼልሲ የዌስትሃም ዩናይትዱን ኮከብ ጃሮድ ቦውንን ለማስፈረም በፉክክር ውስጥ እንደገባ ይነገራል። ቼልሲ አሁን ላይ አዲስ የማጥቃት አማራጮችን ለማግኘትም ወደ ገበያው የወጣ ሲሆን ጃሮድ ቦውን ደግሞ በዝርዝር ውስጥ ካሉ ተጫዋቾች ውስጥ አንደኛው ነው። ቦውን የእንግሊዝ እግር ኳስ አስቸጋሪ አካላዊ ፍልሚያንና ፈጣን እንቅስቃሴዎችን መቋቋም የሚችል ደጋግሞ ያረጋገጠ ተጫዋች ነው። ለዌስትሃም ዩናይትድ ውጣ ውረድ የበዛበት የ2025-26 የውድድር ዘመን ቢሆንም የ29 ዓመቱ ተጫዋች እስካሁን በ33 የፕሪሚየር ሊግ ጨዋታዎችም 8 ጎሎችንና 8 ለጎል የሆኑ ኳሶችን አመቻችቶ በማቀበልም ድንቅ ብቃቱን አስጠብቋል። በስታንፈርድ ብሪጅ ያለው ሁኔታ የተስፋ መቁረጥ ስሜት ይታይበታል። በከፍተኛ ትችት ውስጥ የሚገኘው ቼልሲ ባለፉት ጥቂት ዓመታትም ያልተፈተኑ ወጣት ተሰጥኦዎች ላይም ከፍተኛ ገንዘቦችን አፍስሷል። በዚህ ምክንያትም ቡድኑ ተከላካዮችን ሰብሮ ለመግባት የሚቸገርና ወጥ የሆነ አቋም ያለው ቡድን ደግሞ መስራት አቅቶታል። ጃሮድ ቦውን ቼልሲ በቅርቡ ከተከታተለው የዝውውር ስልት ፍጹም ተቃራኒ ነው። እሱ በፕሪሚየር ሊግ የተፈተነና ሙሉ ብቃት ላይ ያለ ተጫዋች ነው። ፈጣን የአመራር ብቃት አለው። የታክቲክ ስነስርዓትና የጎል አስተዋጽኦች ዋስትናን ይዞ የሚመጣ ተጫዋች ነው። በተጨማሪም ወደ ምዕራብ ለንደን መዘዋወሩ ከለንደን ከተማ ሳይወጣ ሕይወቱን እንዲቀጥልም ይረዳዋል። ጃሮድ ቦውን ከለንደን ስቴዲየም ነቅሎ ማውጣት ግን ቀላል አይሆንም ወይም ረካሽ አይሆንም ተብሎ ነው የሚታሰበው። እሱ የዌስትሃም ዩናይትድ የማይተካ ዋነኛ ሰውና የቡድኑ ካፕቴን ሲሆን የረጅም ጊዜ ኮንትራትም ስላለው ዌስትሃም እጅግ ከፍተኛ የዝውውር ዋጋ እንደሚጠይቅበት ግን ጥርጥር የሌለው ጉዳይ ነው። ማንቸስተር ዩናይትድ ከአዲስ ወጣት ተሰጥኦዎች አንዱ የሆነው ኮቢ ማይኖን የወደፊት ቆይታን ማረጋገጡ ይፋ ተደርጓል። ሜይኖ በአዲስ የረጅም ጊዜ ውልም እንዲሁ መስማማቱና መፈረሙ ትላንትና ተረጋግጧል። ዘሰን እንደዘገበው ከሆነ የ21 ዓመቱ አማካይ በሳምንት እስከ 150 ሺህ
ዩሮ ሊደርስ የሚችል ከፍተኛ የደሞዝ ጭማሪንም ያገኘበትን የ5 ዓመታት ኮንትራትን የፈረመው። ይህ እርምጃ ደግሞ ማንቸስተር ዩናይትድ በኦልድ ትራፎርድ ከጊዜ ወደ ጊዜ በጣም አስፈላጊ የሆነ የመጣውን ሜኑ ላይ ምን ያክል ከፍ አድርጎ እንደሚመለከተው ማሳያ ነው። ክለቡ በወጣትና በቤት ውስጥ ባደጉ ተጫዋቾች ወይም በአካዳሚ ባደጉ ተጫዋቾች ዙሪያ ላይ ቡድኑን ለመገንባትን በሚያቅድበት በዚህ ሰዓት ኮቢ ማይኖ በተሻለ ውልም ማቆየት ከአዲሱ የውድድር ዘመን በፊትም ትልቅ የፍላጎት መግለጫ ተደርጎ ነው የሚወሰደው። የኮቢ ማይኖ ወደ ማንቸስተር ዩናይትድ ዋናው ቡድን ያደረገው ጉዞ በአንድ ጀንበር የመጣ ሳይሆን ቀስ በቀስ እያደገ የመጣ ነው። ከክለቡ አካዳሚ የወጣው ማይኖ ኳስን በእርጋታ መያዝና የጨዋታን ፍጥነት በመቆጣጠር ረገድም ባለው ችሎታ በፍጥነት ትኩረትን ስቧል። ይህም ደግሞ በሱ እድሜ ለሚገኝ ተጫዋችም ብርቅዬ ጥራት ነው። ይህ የውድድር ዘመን ለእድገቱ በተለይም ትልቅ ትርጉም አለው። ጊዜያዊ አሰልጣኝ ማይክል ካሪክ ኃላፊነቱን ከተረከበ ጀምሮ ኮቢ ማይኖ በቋሚነት የመሰለፍ እድልን እያገኘ ነው። እዚህ ደግሞ የውድድር ዘመን በ11 የፕሪሚየር ሊግ ጨዋታዎችን በቋሚነት የጀመረ ሲሆን ቡድኑን መረጋጋት በሚፈልግበት በዚህ ወቅትም በመሃል ሜዳው ላይ በራስ መተማመንና ብስለትም አሳይቷል። ካሪክ በወጣቱ ላይ ያለው እምነት ለኮቢ ማይኖ ዳግም መነሳትም ቁልፍ ሚናን የተጫወተ ይመስላል። ማንቸስተር ዩናይትዶች የኮቢ ማይኖን የወደፊት ቆይታ በማረጋገጣቸው ደስተኛ ናቸው። በተጫዋችነት ዘመኑ በመሃል ሜዳ ብልህነቱ የሚታወቀው ጊዜያዊ አሰልጣኝ ማይክል ካሪክ ኮቢ ማይኖን ኳስ በእጁ ባለበት ወቅትም የበለጠ ኃላፊነትን እንዲወስድና የጨዋታውን ፍጥነት እንዲወስንም እያበረታታው እንደሆነ ተዘግቧል። ይህ ተጽዕኖ ደግሞ አማካዩ የጨዋታ ቅኝቱንና በራስ መተማመኑን መልሶ እንዲያገኝም ትልቅ እርዳታ እንዳደረገለት ነው የሚገለጸው። የደሞዝ ጭማሪ የእሱን ብቃት ብቻ ሳይሆን በአውሮፓ ውስጥም ለታላላቅ ወጣት ተሰጥኦዎች ያለውን ከፍተኛ ፉክክርም የሚያንጸባርቅ ነው። ክለቦች ተስፋ ሰጪ ተጫዋቾቻቸውን አስቀድመው ለማቆየት የሚጥሩ በመሆኑ ማንቸስተር ዩናይትድም በፍጥነት ለመንቀሳቀስ መወሰኑ በኮቢ ማይኖ የወደፊት እጣ ፈንታ ላይ ምንም አይነት ደግሞ ጥርጣሬ እንዳይኖርም አለመፈለጋቸውን የሚያሳይ ነው። በቀድሞ አሰልጣኝ ሩበን አሞሪም ስር ኮቢ ማይኖ ከቋሚ ተሰላፊነት ውጪ ሆኖ የነበረ ሲሆን በአንድ ወቅትም የዩናይትድ ቆይታው የሚያበቃ መስሎ ነበር። ነገር ግን ማንቸስተር ዩናይትድ በኮቢ ማይኖ ላይ ሙሉ እምነት እንዳለውና እሱ የመሃል ሜዳውን የወደፊት ተስፋ መሆኑንም በተግባር አሳይተውታል ነው እየተባለ የሚገኘው። ክሪስታል ፓላስ በዚህ ክረምት አሰልጣኝ ኦሊቨር ግላስነርን ለመተካት አንዳንድ ታዋቂ ስሞችን እንደ አማራጭ እያጤነ መሆኑ ተዘግቧል። ግላስነር ከክሪስታል ፓላስ አዲስ ውል እንደማይፈርም በዚህ የውድድር ዘመን መጀመሪያ ላይ ያረጋገጠ ሲሆን ክለቡም ከዚህ የውድድር ዘመን በኋላ አውስትሪያዊውን የታክቲክ ባለሙያ የሚተኩ ጥቂት ስሞችን ዝርዝር እያዘጋጀ ነው የሚገኘው። እንደ ቲም ቶክ ዘገባ ከሆነ ከእነዚህ ስሞች መካከል የቀድሞው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እንዲሁም ኮቬንትሪ ሲቲን ወደ ፕሪምየር ሊግ እንዲያድግ ያደረጉት አስደናቂ ስራን የሰራው ፍራንክ ጄምስ ላምፓርድም ይገኝበታል። ሌሎች ሊጠቀሱ የሚችሉ ስሞችም አንዶኒ ኢራኦላ፣ ቶማስ ፍራንክ እና ሮቢ ኪን ቢሆኑም ላምፓርድ ከኮቬንትሪ ጋር ካሳየው ስኬት በኋላ ከፓላስ ጋር ስሙ መያያዙ ልዩ ትኩረትን ስቧል። የፓላስ ስራ ሳቢ መሆኑ ባያጠራጥርም ላምፓርድ ገና ወደ ዋናው ሊግ እንዲያድግ የረዳው ክለብን ጥሎ ይወጣል ብሎ ማሰብ ይከብዳል። ለኮቬንትሪ እጅግ አስደናቂ የውድድር ዘመን የነበረ ሲሆን ላምፓርድም ይህንን ፕሮጀክት ለመቀጠል ቡድኑን በከፍተኛው ሊግ መፈተንም እንደሚፈልግ ጥርጥር የለውም። በተለይም ግላስነር ባለፈው አንድ ዓመት የኤፍኤ ካፕን የኮሚን ሺልድ ዋንጫዎችን በማምጣትም ካከናወነው ድንቅ ስራ በኋላ በሴልኸርስት ፓርክ በፍጥነት ውጤት የማምጣት ከፍተኛ ጫና እንደሚኖር ነው የሚታወቀው። ይሁን እንጂ በቅርብ ጊዜ እንዳሳየው አንዳንድ አሰልጣኞች ሀሳባቸውን ሊቀይሩ ይችላሉ። ለምሳሌ ኤንዞ ማሬስካ ሌስተር ሲቲን ካሳደገ በኋላ ወዲያውኑ ወደ ቼልሲ ማምራቱ ይታወሳል። ላምፓርድም ከክሪስታል ፓላስ ዝርዝር ውስጥም በጣም አስደሳች ስም ሳይሆን አይቀርም። እንደ ሩበን አሞሪም እና ቶማስ ፍራንክ ያሉ አሰልጣኞች በማንቸስተር ዩናይትድ እና በቶትናም በነበራቸው ቆይታ ደካማ ብቃትን በማሳየታቸው እነሱን መቅጠር እንደ ትልቅ ሪስክም ሊወሰድ እንደሚችል ጭምር የሚያሳዩ ሪፖርቶች ደግሞ ዘንድሮ እየወጡ እንደሚገኝ ነው መረጃው የጠቆመው። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮችን ያካተትንበት የዕለተ አርቡ የምሳ ሰዓት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባሮ ፕሮግራሙን መራሁ። መልካም ቀን ይሁንላችሁ።